እገዛለሁ። በቃ ያግባትና የወለደውን ያሳድጋል። እማዬ እንደዚህ ይባላል። አባዬ እኮ ነው። በዚህ ማንነት ያታውቂኝም አይደል? ስሜልሽ እኔ ማርታ ይቀር ሁሉ ይቀራለች። መልከስከስ ተፈጥሮ አይደለም እና ከአባዬ ጋር ልትለያዩ ነው? እሺ እማዬ፣ እኛስ ቤት ውስጥ እማዬ ትሆናላችሁ። ለልጅ እየተባለ እንደዚህ አይነት ህይወት የለም። በቃ ሁላችሁም ቢሆን አድጋችኋል። ይህ ሰው እያመረረ እንዴ? ፍየል ከበረረ ሞኝ ካመረራሉ። ምንም የሚያስፈራ ነገር የለም። እኔ አልፈራውም። ምን ያደግኩበት አይደል እንዴ? ሁለት ወልዶ እማዬ ደግሞ ያሳታል አይደል? እንዴት እንደጎዳት። አዎ ኤቢዬ፣ ግን በቃ አሁን አባዬን ቢሮ እናገኘዋለን። እዛ ነው የሚሆነው። አዎ ይቅርታ አላደርግለትም፣ ግን ደግሞ በቃ ክፉ ነገር እንዲያጋጥመው ደግሞ አልፈልግም። በቃ ችግር የለውም ኤቢዬ፣ አባዬን ቢሮ እናገኘዋለን። ቢሮ ነው የሚሆነው። ምን ይሰራል በዚህ ሰዓት? ብቻ ተኛውበት አላስቀረኝም። አባቴ ለምን አልገላገልከኝም? ያንተን መካድ ከምሰማ በተኛውበት አድርገህ ለምን አልገል። ወይዘሮ ማርታ በመጨረሻም በጣም የሚያሳዝን እና በጣም ከባድ ትልቅ ተስፋ መቁረጥ ውስጥ ገብታለች። በሚያሳዝን ሁኔታ እንግዲህ ብዙ ነገሮችን ታግዛ ብዙ ነገሮችን ሰምታ እንዳልሰማች አይታ እንዳላየች ነገሮችን ሁሉ በትዕግስትና በጥበብ ስታልፍ የነበረችው ማርታ ዛሬ ግን በሚያሳዝን ሁኔታ ተስፋ ቆርጣ እንግዲህ ስብርብር ብላ ቁጭ ብላለች። ቤተሰቦቻችን እንግዲህ በተለይ ደግሞ የሰው ልጅ ባመኑት መከዳት ምን አይነት ህመምና ምን አይነት ቁስል እንደሚያደርስ ምናልባትም የደረሰበት ሰው ሊሆን ይችላል የሚያውቀው ማለት ነው። ያልደረሰበት ሰው ምናልባት ህመሙ እንዳለው ቢገባውም የህመሙን ዋጋና የህመሙን ደረጃ ላይረዳው ይችላል ማለት ነው ቤተሰቦቻችን። ምክንያቱም ሁሉም ሰው ያለፈበት መስመር እኩል ሳልሆነ አንድ ሰው የሆነ ህመምን የሚያውቀው በሰውየው በታመመው ልክ ነውና እንግዲህ በጣም በሚያሳዝን ሁኔታ የማርታ ጉዳይ እውነት በጣም ነው የሚያሳዝነው ቤተሰቦቻችን። በጣም ነው የተሰበረችው። በቃ ህመም የሚለው ሳይሆን በቃ ስብርብር ነው ያለችው። የሆነ የማይጠገን ስብራት ታውቃላችሁ። በጣም የደቀቀ ተለቅሞ የማያልቅ ቁስለት፣ በጣም ከባድ ይሆናል ቁስለትና ህመም ነው የደረሰባት። በጣም ነው የምታሳዝነው። ግን ደግሞ ምንም ማድረግ አይቻልም። የሆነ ነገር እስከሆነ ድረስ በተለይ ደግሞ ሰው በሚወደው ሰው በሚያምነው ሰው እንደዚህ አይነት ስብራትና እንደዚህ አይነት ህመም ሲደርስበት በጣም ያሳዝናል የእውነት ለመናገር እና እንዳጠቃላይ በጣም ነው ያዘን ነው እኛም ጭምር። ግን ደግሞ ያው ማርቲ ያለችበትን ስሜት ይሄ ነው ማለት አይቻልም። ኤኒዌይስ ግን ብቻ እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር ማለት ነው። ውድ ሀገሬ ልጆች እና የማርቲ ጉዳይ በጣም ነው የምታሳዝነው። ከአንዳንድ ነው ስብር እንኩት ያለችው ማለት ነውና ብቻ እኔ እንጃ ምን እንደምላችሁ። ያው እንግዲህ ህይወት መንገዷ በጣም ብዙ ነው። ብዙ ነገሮችን ታጋጥመናለች። ግን ደግሞ የማርቲ ታውቃላችሁ፣ የማርቲ በጣም ከባድ የሆነበት መንገድ ምን እንደው ታውቃላችሁ ጋይስ? በቃ ያመነችው በሙሉ ልቧ ነው። ሰውን በሙሉ ልባችሁ አምናችሁ በዛው ባመናችሁት ልክ ስትከዱ ስብራታችሁም ልክ እንደዛው ነውና በቃ በሙሉ ነው የምትሰበሩት። ይሁን አንዳንዴ ልባችሁም ሆነ ውስጣችሁም የሆነ ህድ መጣ ያለ የሆነ እየፈራችሁ እየቸራችሁ ያደረጋችሁት ነገር አይ ፊቱንም እኮ ብላችሁ የሆነ ራሳችሁን እንኳን ማስተባበያ ታገኙለታላችሁ ለራሳችሁ ማለት ነውና ግን እንደዚህ አይነት ደግሞ ማርቲ አሁን በቃ ምንም አይነት የዚህ አይነት ሀሳቡ ራሱ አልነበራትም ማለት ይሄ እንደዚህ ነው ብላ ይሆናል ይከሰታል የሚለው ምንም አይነት ነገር በውስጧም ስላልነበረ እሱ ነገር ነው በጣም የጎዳትና እንዳጠቃላይ እንግዲህ የተሰባበረችው ማለት ነው። ውድ ቤተሰቦቻችን ብቻ ግን ያው ስለ ሁሉም ነገር እግዚአብሔር ይመስገን ከማለት ውጪ ምንም ነገር ልንል አንችልም። ምክንያቱም የደረሰባት ነገር አይ ነው በጣም ከባድ ነው። ግን ደግሞ ምን ማድረግ ይቻላል? ይህን ስብራት አሁን ማለት ነው ጋይስ ሰው በምንም አይነት ነገር ሊታከምም አይችልም። የሌለ ምንም ያክል ሰው ገንዘብ ሊያወጣ ይችላል። በቃ አላቅም እንጃ ጋይስ በሰው ህይወት ብቻ ነው ሊታከም አይችለው እንጂ ይህ ህመም በጣም ከባድ ነው። በይቅርታ ኦር በሆነ ነገር የሚታለፍ ነገር አይደለም ማለት
ይቅርታ የሚለው ቃል ወር ደግሞ ለይቅርታ የምንመጣበት መንገድ ራሱ ብቻ በጣም ከባድ ነውና እንግዲህ በጣም የሚያሳዝን ሁኔታ ላይ ነው ያለችው ማርቲ። እንግዲህ እግዚአብሔር ብርታቱን እንዲሰጣት ነው ጸሎት የምናደርገው። ከዛ ውጭ የምንለው ነገር አይኖርም እንዳጠቃላይ ማለት ነው። ምክንያቱም የደረሰባት ነገር እንደዚህ ቀላልና እንደዚህ አውርተን ልናልፈው የምንችል ነገር ስላል አይደለ። በእርግጥ አካበዳችሁ ተስታ ምናምን የምትሉ አንዳንድ ሰዎች አላችሁ። ኦፍኮርስ ድራማ ነው፣ ግን ደግሞ እውነት እኮ ነው ጋይስ። ማለት ሰው ምናልባት እንደ ማርቲ እንደዚህ ወይ ስንጮህ ስላልታየ ሰው ወይ ደግሞ የሆነ ነገር ሲያደርግ አክሽታ ያደርግ ስላልታየ እንጂ ስብራት፣ በተለይ ደግሞ ባመናችሁ ሰው ስብር ስትሉ በጣም ከባድ ነው። ማርቲም እኮ ነገ ጧት ሌላ ቀን ነው። ይሄ ዛሬ ቀን ይሄ ቀን ግን ሰው እኮ ወዶ አይደለም ራሱን የሚያጠፋው በራሱ ላይ የሆነ ውሳኔ የሚወስነው። አንዳንዴ እንደዚህ አይነት ስሜት ስትሆኑ ማርቲ አሁን ጎበዝ ጠንካራ ስለሆነች ጀግና ስለሆነች ነው እንጂ አንዳንድ አሁን ቶሎ ነገሮች የሚያሸንፉት በተስፋ መቁረጥ ወዳው የሚወድቅ ሰው አለና አሁን ማርቲ ባለችበት ህይወት የሆነች ሌላ አንዲት ደካማ የኔ ቤት ሴት ብትሆን ኖሮ እዚህ ጋር አንደኛ እሱን እገላለሁ ብለ ማለት እሱ ላይ ያልሆነ እርምጃ ልትወስድ ትችል ነበር። የሷ ግን የማርቲ ለየት የሚያደርጋት ነገር እንደታውቃላችሁ አንደኛ ውጤቱን እና አብረን ነው የምናየው ምናምን ብላ ነው ፊቱ ሰው በነገራት አይደለም የተገኘችው። በቃ በራሷ መንገድ ነው ከአንዳንድ ማለት ነው። እሱ ነገሯ በጣም ልዩ ያደርገዋል። ሁለተኛ ደግሞ በቃ ውጣልኝ ምናምን ብላ እሱ ላይ ራሱ የከፋ ጉዳት አልደረሰችም። ሌላ ሴትስ ብትሆን ማለት እውነት ለመናገር ከባድ ነው። ስሜታችሁ ከቁጥጥር ይሄን ነገር አደረገ ማለት ኦሬዲ በድልዱሙ በቢላዋ በድልዱሙ አረዳችሁ ማለት ነው። የሆነ ሰው አይደል እናንተ ያመናችሁ ትዳር ብላችሁ ይሄን ያክል አመት ስትኖሩ በአንዲት ለካ በሴት ሰራተኛ እየቀየራችሁ እሱ ከሴት ሰራተኛው ጋር አሸሸ ገዳሜ እያለ በህይወታችሁ ላይ የተጫወተባችሁ ለዛውም እንኳን ደስ አልሆን ልጅ ተወለደልህ ያ በቃ እንደዛ አይነት መንፈስ ስትናገር እውነት በጣም ያማል። ኦፍኮርስ አው እንዴ ይሄ ቁጭ ብሎ ኩላ እንትላለው ሰው ጋይስ በጣም ከባድ ነው። ግን ያኔ አንደኛ እንደ ድራማ ቃል አድርገን ስላየ ነው። ሁለተኛ ደግሞ ያው በራሱ ሰው በራሱ ይደርስ ነው የሚያውቀውና ድራማም ቢሆን በዚህ ህይወት ውስጥ ያሉ ብዙዎች አሉ አምነዋቸው በቤታቸው ተቀምጠው ባሎቻቸው በላያቸው ላይ እንደውም ደረጀ እንኳን እየደረጀ ደስ የሚለው ነገር ተጸጽቶበታል ማለት አንደኛ ያደረገው እንዳልኳችሁ አንድ ስህተት ነው። በአንድ ስህተት ነው ምናልባት ማርታ ያን ነገር ስትረዳው ውላ ስታድር ምናልባትም ልትረዳው ትችላለች ብዬ አስባለሁኝ። ስንቶች አሉ በላያቸው እንደዚህ የማገጡ ግን ታማኝ መስለው ብዙ ነገር እያደረጉ በመጨረሻ ደግሞ በቃ የራስሽ ጉዳይ እንዴ ይሄን ያክል አበዛሽው ምናምን አይነት ነገር በቃ ከሆነ ሆነ ምናምን አይነት ነገር ብለው ላያችሁ ላይ ፈልቀቅ ደንቀቅ የሚሉባችሁ ሰዎች ይኖራሉ። ኦኬ ተረዳችሁኝ? ስለዚህ ይሄ ቀላል ነው የሚባል ነገር አይደለም። ስለዚህ ጋይስ በጣም ነው የሚደብረው። በተለይ ደግሞ ሰው በሚያምነው ሰው መከዳት እንደ አምነው እንደ መከዳት በጣም ከባድና መጥፎ ነገር የለም እውነት ለመናገር ማለት ነውና እሱ ራሱ በጣም ነው የሚያመው፣ በጣም ነው የሚከብደው። አንዳንዴ በቃ ስሜት የሆነ የማይገልጸው በቃሉ የማይገልጹት ነገር አለ አይደለ? በቃ ያ ማለት ነው አሁን ማርቲ ያለችበት ሁኔታ። ኤኒዌይስ ለእግዚአብሔር ፈቃድ እንግዲህ ሁሉም ነገር ይስተካከላል ብለን ተስፋ እናደርጋለን። እንደማን ብሎ ደረጀ ደግሞ ራሱን የሆነ አደጋ ላይ እንዳይጥል ነው የምፈራው። እንግዲህ አይታችኋል ኤቢና ዳጣ ሄደው የሆነ ቦታ አግኝተውታል በጨለማ እንደው ጠጥቶ ሰክሮ ራሱን የሆነ አደጋ ውስጥ ከቶ እንዳይሆን ብዬ በጣም ፈራለሁ። ቀጣይ በአዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ወዳችኋለሁ ቤተሰቦቼ። ባይ ባይ።